ወንድሜ እባክሽ ነው ሰሬን ሰራን ታግኝ ትቻለሽ? ወንድሜ ይሄ እኮ ይራሳን ነው። እስካሁን የቤት ስራን ሰርተህ አልጨረስክም? በል ተነስ፣ ነገ አስተማሪ እንደምትቆጣ እርግጠኛ ነኝ። እባክሽ ይሄን ካርቱን ፊልም እንደጨረስኩ እሰራለሁ። እባክሽ ለብቻ ልጨርሰው። ቀኑ ሙሉ ቲቪ ስታይ ይልሃል። አሁን ተነስተህ የቤት ስራን መስራት አለብህ። በል ተነስ። ከጠዋት ጀምሮ እያመመኝ ነበር። ትንሽ ማረፍ ፈልጋለሁ። ይልቅ ቦርሴና ሰርቼ ልታመጪልኝ ትቻለሽ? አይ ወንድሜ ይሄ ሰበብ መደርደርህን አልተውክም ማለት ነው። የሆነ ትምህርትማ ያስፈልጋል። በል እንኳ ወንድሜ ለንብረቶቹ ኃላፊነት ልትወስድ ይገባል። አንተ እኮ ትልቅ ልጅ ነህ። በል አሁን የቀረህን የቤት ስራ ወንድሜ ቤቢ የቤት ስራን ጨረስክ? በል ና አሁን ተኛ። ወንድሜ ና አንድ ተረት ልንገርህ። የተረቱ ርዕስ ሰነፉ ፈረስ ይላል። በአንድ ሩቅ ሀገር የሚኖር እጅግ በጣም ታታሪ ደግ የጨው ነጋዴ ነበር። ይህ ነጋዴ በአብዛኛው ጨው በመነገድ ነው የሚተዳደረው። እናም ይህ ነጋዴ አንድ በጣም ሰነፍና ሁሉ ጊዜ ስራ ሲመጣ ነገ እሰራለሁ የሚል ሰበበኛ ፈረስ አለው። ነጋዴውም ይህን ፈረስ ከአንድ ሀገር ወደ ሌላ ሀገር ጨው ለመነገድ ሲሄድ በጆንያ ጨው የፈረሱ ጀርባ ላይ ለመጫን ይጠቀመው ነበር። በአንድ ዕለት ነጋዴው ጨው በጆንያ ይዞ ወደ ፈረሱ በመቅረብ ቡኒ ፈረሴ ተነስ፣ ይህን ጨው ልጫንብህና ከወንዙ ማዶ ወደሚገኘው ገበያ ሄደን እንሸጣለን አለው። ፈረሱም እኔ ዛሬ በጣም ደክሞኛል፣ ዛሬ መስራት አልፈልግም፣ ማረፍ ነው የምፈልገው። ለምንድነው ሁሉ ቀን ስራ የምሰራው? ዛሬ ቀኑን በሙሉ በእንቅልፍ ማሳለፍ ስለምፈልግ ይህን የጨው ጆንያ አልሸከመውም አለው። ነጋዴውም የፈረሱን ሐሳብ ከሰማ በኋላ ፈረሱን በግድ በማስነሳት ጨው ጭኖበት ና ቡኒ ፈረሴ መጓዝ ጀምር፣ የወንዙንም ድልድይ ያቋርጥ፣ እስከዛ እኔ ለመንገድ የሚሆነን ምግብ እቋጥራለሁ፣ ሄድ አለውና ነጋዴው ለራሱ ምግብ ለመያዝ ወደ ቤቱ ገባ። ፈረሱም ጥቂት እንደተጓዘ ድልድዩ ጋር ደረሰ። ድልድዩን በማቋረጥ ላይ ሳለ ግን ድንገት ያደለጠውና ወንዝ ውስጥ ወደቀ። ከዛ በጣም ደንግጦ እንደምንም ከውሃ ውስጥ ቀና ሲል በጀርባው ተሸክሞት የነበረው ጨው በውሃ ቀልጦበት ነበር። ፈረሱም እየተንፏቀቀ ከውሃ ወጣና ጉዞን ቀጠለ። ትንሽ እንደሄደ ፈረሱ ሸክሙ እንደቀለለው ተሰማው። ዞር ብሎ ሲመለከት ጀርባው ላይ ተሸክሞት የነበረው ጨው መጠኑ ከመጀመሪያው ያንሳል። ከዛ ፈረሱ ውሃ ውስጥ ተፈጥሮ የነበረውን ነገር አሰበ። ጨው በውሃ መቀነሱን ሲረዳ በጣም በመደሰት ዋው፣ ይሄ በጣም ጥሩ ዘዴ ይመስለኛል፣ ከዚህ በኋላ ሁሌም ውሃ ውስጥ መውደቅ ይኖርብኛል፣ ከዛ ጨው በውሃ ይቀልጥና የተሸከምኩት ይቀልልኛል ብሎ አሰበ። ይሄን ዘዴ የግድ በየቀኑ መጠቀም ይኖርብኛል፣ ነገር ግን ይህን ሳረግ አለቃዬ እንደማያይ እርግጠኛ ነኝ
በማለት ጉዞውን ቀጠለ። ፈረሱ ብዙም ሳይርቅ ነጋዴው ደረሰበትና አብሮ በመጓዝ ወደሚሸጡበት ሀገር ደረሱ። ከዛን ወደሚሸጡበት ሱቅ በመግባት ጨውን ሚዛን ላይ ሲያስቀምጡት ነጋዴው ካሰበው ኪሎ ግማሽ ያነሰ ሆነ። ነጋዴውም ትንሽ ሀሳብ አደረገና ምናልባት ምን ያህል ኪሎ እንደጫንኩ ረስቼ ይሆናል፣ ለማንኛውም የተሸጠበትን ብር ሊያዝ አለና ብሩን ይዘው ፈረሱና ነጋዴው ወደ ቤታቸው ተመለሱ። በሚቀጥለውም ቀን ነጋዴው ፈረሱ ላይ ጨው ጭኖ ጉዞ ካስጀመረው በኋላ ለራሱ ምግብ ለመያዝ ወደ ቤት ገባ። በዚህን ጊዜ ጌታው እንዳይደርስበት በማለት ፈረሱ በፍጥነት በመጓዝ ድልድዩ ጋር ደረሰና በእቅዱ መሰረት ተንሸራቶ ወደ ወንዝ ውስጥ ገባ። ወደ ወንዝ ውስጥ ገብቶ ትንሽ ከቆየ በኋላ ልክ ጨው ሲሟሟ ወጥቶ ጉዞውን ቀጠለ። ከድልድዩ ብዙም ሳይርቅ ጌታው ደረሰበትና ትንሽ ተጉዘው ወደ መሸጫው ሱቅ ሄዱ። ከዛ ጨው ሲመዘን ነጋዴው ካሰበው ኪሎ ግማሽ ያነሰ ነበር። ነገሩ ያልገባው ነጋዴ በጣም ተወዛገበ። በየቀኑ ጨው ከሰፈራው መቀነስ ጀምሯል። ፈረሱም ስራዬ ብሎ ወንዝ ውስጥ መውደቁን ተያይዞታል። ጨውን በየቀኑ ይቀንሳል። ነገር ግን አንድ ቀን ፈረሱን መከታተል ጀመረ። ድልድይ ጋር ሲደርሱ ቁጥቋጦ ስር ተደብቆ ፈረሱን መከታተል ጀመረ። ነጋዴው ያየውን ማመን አቃተው። ባየው ነገር በጣም በመደነቅ ይህ እጅግ በጣም የሚገርም ተንኮል ነው፣ የግድ ይህን ፈረስ ማስተማር ይጠበቅብኛል በማለት አሰበ። በቀጣይ ቀን በጠዋት ነጋዴው በጨው ፋንታ ጆንያ ውስጥ ጥጥ አጭቆ ፈረሱ ጋር በመሄድ በፈረሱ ጀርባ ላይ ጫነው። ፈረሱም ጉዞውን ቀጠለ። እንደለመደው ድልድይ ጋር ሲደርስ ወንዝ ውስጥ ዘሎ ገባ። ከዛ ጥቂት ውሃ ውስጥ እንደቆየ መውጣት ተሳነው። ታገለ፣ ግን በቀላሉ ሊወጣ አልቻለም። ፈረሱ በተፈጠረው ነገር በጣም ተደናግጦ ስለነበር ቆይ ምን ተፈጥሮ ነው? ምንድነው የሆነ ያለው? ለምንድነው ጆንያው በዚህ ልክ ሊከብደኝ የቻለው? ወይኔ ጀርባዬ እኮ የተጎዳ ነው፣ ወይኔ በማለት ብዙ ጮኸ። ነገር ግን ጆንያው በጥጥ ተሞልቶ ስለነበር ጥጡ ውሃውን ሲያገኝ ክብደቱን እጥፍ ጨምሮ ነበር። ከዛ ከብዙ ትግል በኋላ ከውሃ ውስጥ ወጣ። በጣም የደከመው ድልድዩን አቋርጦ ወደ ሜዳው ጋር ሲደርስ ድካሙን መቋቋም አቅቶት ተዝለፍልፎ ወደቀ። ብዙም ሳይቆይ ነጋዴው ደረሰበትና በጣም ሳቅበት። ከዛም ቡኒ ፈረስ ታውቃለህ፣ እኔ ያንተ አለቃ ነኝ። ይሄ ያንተ ስራ ነው። እኔ ስራዬን ጠንክሬ እሰራለሁ። እናም ስራዬን አከብራለሁ። ስራዬን ላለመስራት ምንም አይነት ሰበብ ፈጥሬ አላውቅም። እናም ቡኒ ፈረሴ ይህን ያደረኩት የግድ አንተ እንድትማር ስለፈለኩኝ ነው። ሁለተኛ እንደዚህ አይነት ተንኮል እንዳይለምድህ፣ ስራህን ላለመስራት የምታደርገው ነገር ታቆማለህ አለው። ከዛን ጊዜ በኋላ ቡኒ ፈረስ ስራ ላለመስራት የሚደረደራቸውን ሰበብ ትቶ ልክ እንደ ነጋዴው ጎበዝና ታታሪ ሰራተኛ ሆነ። ተረት ይመልሱ አፍ ይንበራቦስ። ቤቢዬ እንዴት ያለ ብለ ነጋዴ ነው ለሰነፉ ፈረስ የሚገርም ትምህርት ነው የሰጠው። በላውን እጅልሽልህ እንዴ ቤቢ፣ እንደማዩ ከሆነ እጅ ደህና ይመስላል ወይስ መምህር ረስተው ነው? ቅድም ማመኛ አልኩሽ ካርቱን ፊልም ለማየት ፈልጌ ነው። ዛሬ ሰነፉን ፈረስ እኔም ዛሬ ብልሁን ነጋዴ ነበርኩ ማለት ነው። እንድትማር ስለፈለኩኝ መጽሐፎችን የደበኩብህ እኔ ነኝ። ያኙትና ከትራስ ጀርባ ናቸው። ቤቢ አንድ ነገር ቃል ትገባልኛለህ? ከዚህ በኋላ ቅድሚያ መስጠት ያለብህን ነገር እንደምታውቅና የቤት ስራህን ቀድመህ እንደምትሰራ። እሺ ቃል ገብቼ እኔም ከዚህ በኋላ የከበደን የቤት ስራ ላግዝህ ቃል ገባልሃለሁ። እስቲ ታሉ የቀሩት